የተፈጥሮ ማር ከፋብሪካ ከሚመረተው ስኳር ጋር ያላቸውን ተመሳሳይነት፣ ልዩነትና እንደዚሁም ዝምድና በጥልቀት እንዳስሳለን። ክብደታቸውን ለመቀነስ የሚፈልጉ ሰዎችና ስኳራቸውን ለመቆጣጠር የሚያስቡ ሰዎች ለማር ያላቸው አመለካከት ተፈጥሯዊ ስለሆነ ጤናማ ነው ወይም ይቻላል ብለው ያስባሉ። ይሄ የማይሆንበትን መንገድ በጥልቀት እንዳስሳለን። ስለዚህ በዚህ ቪዲዮ የተፈጥሮ ማር በደም ስኳር ላይ እንዴት ተጽዕኖ እንደሚያሳድር፣ ከፋብሪካው ጋር ሲነጻጸር ያለው ተጽዕኖ ምንድነው፣ ለምንድነው ብዙ ጊዜ ሰዎች የተፈጥሮ ማርን ከስኳር የተሻለ ነው ብለው የሚያስቡት? አንደኛ የተፈጥሮ ስለሆነ ጤናማ ነው ተብሎ ስለሚታሰብና የመድኃኒትነት ባህሪ ያለው ስለሚባል ነው። የተፈጥሮ ሁሉ ግን ጤናማ ነው ማለት አይደለም። በተለይ ደግሞ በስኳር ጉዳይ ከመጣን ማለት ነው። በደንብ በጥልቀት ለመረዳት መጀመሪያ ማር ማለት በሞለኪውላር ደረጃ ምን ማለት ነው የሚለውን በግልጽ ልንገራችሁ። ማር ማለት ፍሩክቶስ ሲደመር ግሉኮስ እንደገና ሲደመር የተወሰኑ ቫይታሚኖችና ጸረ መርዛማ ወይም አንቲኦክሲዳንቶች ያሉት ማለት ነው። እንግዲህ እነዚህ የዘረዘርናቸው ውስጥ ስኳርን እንዳይጨምር ሊያደርግ የሚችል ምንም አይነት ንጥረ ነገር የለም። የሚገርመው አንድ የሻይ ማንኪያ ማርንና አንድ የሻይ ማንኪያ ስኳርን በውስጣቸው ያለውን ካሎሪ ስናወዳደር አንድ የሻይ ማንኪያ ስኳር 48 ካሎሪ ሲኖረው አንድ የሻይ ማንኪያ ማር ደግሞ 64 እስከ 70 የሚጠጋ ካሎሪ አለው። ጭራሽ የበለጠ ካሎሪ ወይም ኢነርጂ ያለው የተፈጥሮ ማር ላይ ነው ማለት ነው። ይህንን ደግሞ ስኳርን በፍጥነት ይጨምራል አይጨምርም የሚለውን በግላይሴሚክ ኢንዴክስ እንመልከተው። አንድ የተፈጥሮ ማርና እንደዚሁም ስኳር ግላይሴሚክ ኢንዴክስ ልዩነታቸው ምንድነው? አንድ የተፈጥሮ ማር ግላይሴሚክ ኢንዴክሱ 58 ሲሆን ስኳር ደግሞ ከ60 እስከ 65 ይሆናል። ስለዚህ ኦልሞስት ግላይሴሚክ ኢንዴክስ በመጨመር ዙሪያ ተመሳሳይ ናቸው ማለት ነው። ማር ልክ እንደ ስኳር ሁሉ ተመሳሳይ ግላይሴሚክ ኢንዴክስ አለው ማለት ወይም ስኳርን በምን አይነት ፍጥነት ይጨምራል የሚለው ተመሳሳይ ከሆኑ ስኳርን ለመቆጣጠር ወይም ለስኳር ታማሚዎች እንዳጠቃላይ አይመከርም ወይም ስኳር ለመቆጣጠር በጣም አዳጋች ነው ማለት ነው። በነገራችን ላይ የጫካ ማር ሆነ የበረሃ ማር ሆነ የትኛውም አይነት የተፈጥሮ ማር በተመሳሳይ ሁኔታ ሲምፕል ሹገር ናቸው። ስለዚህ ስኳርን በጣም በፍጥነት ይጨምራሉ ማለት ነው። ስለዚህ ማር ከስኳር የተለየ የጤና ጥቅሞች አሉት ወይ ካልን፣ አዎ የተወሰኑ የተለዩ የጤና ጥቅሞች አሉት። የተወሰኑ አንቲኦክሲዳንቶች አሉት ወይም ጸረ መርዛማ፣ ኢንፍላሜሽን ወይም ብግነትን ይከላከላል፣ እንደዚሁም ለጉሮሮ ቁስለት ይረዳል። የሚደንቀው እነዚህን ጥቅሞች ለማግኘት በተፈጥሮ ማር በጣም በተደጋጋሚና ብዛት ያለው የማር መጠን መጠቀም ይኖርብናል። ይሄ ደግሞ የስኳር ታማሚዎች ወይም ክብደታቸውን መቀነስ ለሚፈልጉ ሰዎች በተቃራኒው ጉዳቱ ስለሚያመዝን ምንም የተለየ ጥቅም አለው ብለን እንድንይዘው አያደርገንም። ስኳራችንን ከመቆጣጠር አንጻር ማየት ስለሚኖርብን ማለት ነው። የትኛው ይሻላል ካልን የትኛውም አይሻልም። ሁለቱም ኦልሞስት ስኳር ላይ ክብደት ለመቀነስ ላይ ያላቸው ኢፌክት ተመሳሳይ ነው። ይህን ስንል ስኳርን ክብደትን ከመቆጣጠር አንጻር እንጂ ለጤናማ ሰው በመጠኑም ቢሆን ማርን መጠቀም ከስኳር በጣም የተሻለ ነው። ይሄንን መረዳት ያስፈልጋል። በእርግጥ ነው ማር ጤናማ ነው። ነገር ግን ስኳርን ክብደትን ከመቆጣጠር አንጻር ግን ሁለቱም ምንም ልዩነት የላቸውም ወይም እምብዛም የሆነ ልዩነት የላቸውም የሚለውን ይያዝልኝ። ስለዚህ ለጤናማ ሰዎች ማርን በመጠኑ መጠቀም ለጤናቸው ከስኳር በተሻለ ሁኔታ ይጠቅማል ማለት ነው። እንደነዚህ አይነት የተሳሳቱ ብዥታዎችን ለማጥራትና ምግብና ጤና ነክ የሆኑ ስኳር፣ ክብደትን መጨመር፣ ክብደትን መቀነስ፣ ኮሌስትሮል እንደዚሁም የመገጣጠሚያ ህመሞችና ሌሎች በምግብ ሊታከሙ የሚችሉ በሽታዎች አይነት መረጃዎችና በሽታ መከላከል ጋር ያተኮሩ የጤና መረጃዎችን መስማት ከፈለጋችሁ ይሄንን ቻናል ላይክ ማድረግ፣ ሼር ማድረግ እንደዚሁም ይሄን ቪዲዮ ከተመቻችሁ ኮሜንት ላይ ያላችሁን ስሜት አሳውቁኝ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑ።